እንግዲህ እናታችን ነች፣ ስንት ልጆች አላት አስብ። በሰው ልጅ ጨክነው እንደዚህ እስከማድረግ ደረጃ የምትሆን እናት እንዳሌለኝ እኔም እርግጠኛ ነበርኩኝ። ለዛም ነው ያ ሁሉ ነገሮችን ሳደርግ የነበረው። የኔ መኖሪያ ቤት ውስጥ አስክሬን የተገኘው እና ያንን ነገር ስናገኝ ሁላችንም ተደናግጠን ነበር፣ ሁላችንም ግራ ተጋብተን ነበር። ምንም ነገር አላደረኩም። ቀጥታ ለህግ አካል ላይ ደወልኩት። ለህግ አካል ደውዬ ብዙ ነገሮችን ለማስረዳት ሞከርኩኝ። ቀጥታ ወደ እስር ቤት ነው የተወሰድኩት። እኔ ታሰርኩኝ። ከገዛ ከአጎቴ ከመኮንን ጋር የነበሩ ጉዳዮች ናቸውና የዚህ ሁሉ ሙሉ ጠንሳዡ እናትህንም እዛ እስር እንድትገባ ያደረጋት አጎቴ መኮንን ነው ሞተብኝ ማለት ነው። የገዛ ወንድሟ ነው እንግዲህ ያንን ሁሉ ነገር ሲያደርግ የነበረው። እዚህ የእናንተ ኬዝ ላይ እንዳለው የነበሩ ሰዎች አንዱ እንኳን የትምህርት ያጓደለ የለም። አብዛኞቹ እውቀት ነክ ላይ በጣም እስከጥግ ያሉ ሰዎች፣ በእንደዚህ አይነት ስራ ላይ በጣም ጫፍ ላይ ያሉ ሰዎች። የገዛ የአብሮ አደጌ ፍቅረኛ ነች ተገላ እኔ ቤት ውስጥ የተገኘችው። ይሄ ማለት እንግዲህ በጣም ውስብስብ የሆነ ነገር ነው። እኔ ቤት ውስጥ ያለ አንድ ጥበቃና አንዲት ቤት ሰራተኛ ከዛ ጋር ሊገናኝ ይችላል ወደ ምንም አይነት ነገር እንትናት። ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾችን ከሰሞኑ እንግዲህ በአንድ ጉዳይ ላይ ወደዚህ ሲባል ነበር እንግዲህ ሚዲያውን በሙሉ ያጨናነቀው፣ እንደዚሁም ደግሞ በጣም ብዙ ግራ የሚያጋቡ ነገሮች የተፈጠሩበት የነበረው የወንድማችን አቤል ወይም ደግሞ ነበልባል ሚዲያ እንግዲህ የእሱ ጉዳይ ላይ እንግዲህ የተለያዩ ነገሮች እንግዲህ በሰፊው የተደረገ ነበር። በጣም ብዙ ሊያዙ ሊጨበጡ የማይችሉ ነገሮች ነበሩና እንግዲህ በዛ ዙሪያ ደግሞ እንደዚሁም ደግሞ አዳዲስ የተፈጠሩ ነገሮች አሉ። ምንድነው የተፈጠረው? ከመጀመሪያው ጀምሮ ማጣቁትም ካላችሁ ምንድነው የተፈጠረው? እንደዚሁም ደግሞ ምንድነው የተደረገው? እኛም ደግሞ የተለያዩ ነገሮች ከጀርባው ሆነን ምን ችሎ ያለ እየሞከርን ነበር የምንገኘው። አሁን ግን አዲስ ነገር እየተፈጠረ ያለ ነገር አለ። እንደዚሁም ደግሞ ምንስ ነው የተፈጠረው፣ ምንስ ነው የተደረገው የሚለውን ነገር ደግሞ ሞር ደግሞ በደንብ ደግሞ ሰፋ አድርጎ እንዲያስረዳ እንግዲህ የነበልባል ሚዲያ እንግዲህ ለብዙ ሰዎች ለብዙ እንባዎች ደግሞ እየደረሰ የነበረውን እንደዚሁም ደግሞ አቤልን እንግዲህ እዚሁ ሚዲያ እኔ ጋር ጋብዤው ስቱዲዮ የሰራ አምጥቼዋለሁ። አቤል እንኳን ደህና መጣ። እሺ እንኳን ደህና ቆየኝ። ሰላም ነው አቤል? እንዴት ነው? ሁሉ ሰላም ነው አለን። እንግዲህ ያው ከብዙ ጊዜ በኋላ ነው እንግዲህ እዚህ የተገናኘ ነውና እንግዲህ ሰሞኑ የነበራችሁበትን ሁኔታ ቁጭ ብሎ ለማውራት ወይ የተፈጠረው ይሄ ነው ለማለትም ምንም የሚያስችል ነገር አልነበረምና እንግዲህ በስተመጨረሻ ያው አንዳንድ የተፈጠሩ ነገሮችም ስላሉ ለሚዲያ ማስረዳት ያለብን ወይ ደግሞ መቅረብ ያለብን ነገር ስላለ መተን ተስረዳልኝ በጋበዝኩ መሰረት አንተ ማክበረኝ ስለመጣ በጣም አመሰግናለሁ። ምንም አይደለም። በጣም አመሰግናለሁ። እንግዲህ ያው በድጋሚ የመጀመሪያ ምን ተደረጋለው ብዬ ያሰብኩት ነገር ነበር። ያው ብዙ ነገር ተፈጥሯል። ከብዙ በኋላ እንግዲህ ሁሉም ደግሞ ከችግር በኋላ ምቾት አለ አይደለ? ስለዚህ አንተ ደግሞ አሁን ደግሞ እንግዲህ ፋይናል ጨረሰ የወጣው ነገር በጣም የእናንተ ነገር በጣም የሚያስደስት ነገር ነውና በድጋሚ እንኳን ደስ አለህ። ከሚዲያ ወይም ደግሞ ከካሜራም ጀርባ ብዙ ነገር አውርተናል። እንኳን ደስ አለህ ብያለሁ። በድጋሚ ደግሞ እንግዲህ በጣም ለፍተሃል፣ በጣም ጥረሃል። በቃ አለ አይደለ የሆነ ሰው አንድ ሰው ቢሆን በቃ ውፍ ብሎ ራሱን አሳልፎ ሲሰጠው በጣም ታግለ እንደዚሁም ደግሞ ዙሪያ በነበሩ ሰዎች በቃ አለ አይደለ በጣም ብዙ ወዳጅም ስላለ ይሄ ነገር ተወጥቷልና ምንድነው የተፈጠረው? በዚህ አጋጣሚ ደግሞ እንኳን ደስ አለህ ይወዳል በድጋሚ ቴንኪው። እንግዲህ ሰላም ውድ ቤተሰቦቻችን እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው እንደምታውቁኝ አቤል ላይ ከዚህ በፊት በተፈጠሩት ጉዳዮች እንግዲህ ወንድማችን ሶፊም ከኛ ጋር በመሆን ብዙ ነገሮችን ከጀርባ በርታም በብዙ ነገርም ከጎናችን ነበር። ዛሬም ደግሞ እንግዲህ አንዳንድ ነገሮችን ያለንበት ሁኔታ ጨርሰን ማለቅ ያሉባቸው ፋይሎች እንዲሁም ደግሞ መደረግ ያሉባቸውን ነገሮች በራሴ ሚዲያ ለእናንተ ማስተላለፍ ባለብኝ መንገድ አስተላልፌ ነበር። አሁን ላይ ግን እንግዲህ ያው ሶፊም እስቲ ያሉት ሁኔታዎች ምን ይመስላሉ፣ አንተስ ምን ላይ ነው ያለኸው፣ ደስታህንም እንግዲህ መካፈል እፈልጋለሁ፣ ደስታህም ደስታችን ነው ብሎኝ እንግዲህ እዚህ ቦታ ተገኝቻለሁ። የሶፊም እንግዲህ የነበልባልን ቤተሰቦች እንኳን ደህና ቆያችሁልኝ እያልኩኝ ዛሬ እንግዲህ እስከ ዛሬ ስለነበሩት ጉዳዮች የምታውቁኝም ለማታውቁኝም ያሉትን ነገሮች እንግዲህ ያው አጠር አድርገን ለመግለጽ እንሞክራለን። በጣም አሪፍ። እንግዲህ ያው እንዳልኩ አቤልም ብዙ ነገር ላይ እኛም ከጀርባ ሆነን ደግሞ እንግዲህ ችግር ላይም ነበርና አሁን ያለንበት በጣም ደስታ ላይ በጣም ሰላም መረጋጋት ላይ ያው አሁንም ቢሆኑ ብዙ ነገር ያለቁ ነገሮች ጉዳዮችን ቢኖሩ ብዙ የሚጨራረሱ ብዙ በቃ ሰላም የሚሰጥ ነገር ብዙ ነገር ስለሌለ ዋናው ግን እናትም ከዛ ጉዳይ ላይ ወጣ አንተም እንደዚህ ተረጋግተህ አይደል ረጅም ጊዜ በኋላ ረጅም ስንገናኝ ማየው ፊት ነበር ማየው ጭንቀት ነበር። በቃ መሯሯጥ ነው ይሄ አለ አይደለ እኛ የምንችለውን ያህል እየሞከርንም ሰላም አላገኘንም። አንተ ጋር ስንመጣ ምናምን ነገር እንሞክራለን እኮ በቃ ኖርማል ነው በቃ እናስተካክላለን ምናምን ለማለት እንሞክራለን። ግን ደግሞ ፍርሃት ነበር። በቃ አንተ ማጣት አንፈልግም ነበር። ብዙ ነገር እንዳይፈጠር እየሞከርን በነበርንበት ታይም ላይ ያ ሁሉ ጊዜ አብቅቶ አንተ እንግዲህ ያንተም ጥንካሬ ጨምሮበት እንደዚሁም ደግሞ
የነሰረም ዱካም ሁሉም ሰዎች እጃቸውን አስገብተውበት በሚገርም ሁኔታ እንግዲህ በአሪፍ ሁኔታ ላይ ይገኛል። ግን አሁን እስቲ ይሄን ቪዲዮ ሲያዩት ምንድነው የተፈጠረው? ምንድነው ጅማሮስ? መጨረሻ ላይ ምን ተፈጠረ የሚለውን ነገር እስቲ ትንሽ ቀንጨብ አድርገህ እስቲ አጀማመሩ እንዴት ነበር የሚለውን ነገር አብዛኞቹ ያውቁታል፣ ግን አንዳንድ የማያውቁት ሰዎች ካሉ ማነው ምንድነው እንግዲህ አንተ ማስተዋወቅ ይከብዳል፣ እሱ እንትና ነው ምናምን ብሎ ማስረዳት ይከብዳልና የማያውቁት ሰዎች ካሉ ነበልባል ዩቲዩብ ቻናል ላይ ገብታችሁ በደንብ ስራው በጣም የሚያኮራ በጣም ብዙ የሰራ ሰው ነውና ገብታችሁ ቼክ ብታደርጉት በደንብ አብዛኛው ሰው ያውቃል ብዬ አስባለሁ። ያው እንግዲህ እና ምንድነው የተፈጠረው? በዋነኝነት የተፈጠረው ጉዳይ ምን መሰለ፣ ላይክ ሁሉም ሰው እንደዚህ ካሜራ ላይ ወተን ስለምንሰራቸው ጉዳዮች ወይም ደግሞ በእንደዚህ አይነት የምናጣራቸው ፕራይቬት የሆኑ ነገሮችም ደግሞ አለ በዛውም ልክ እና እኔም ከአብሮ አደጎቼ ጋር እንግዲህ አንድ ፕሮግራም አዘጋጅተን ነበር። ያውም ደግሞ ምን አይነት ፕሮግራም ነው? አብሮ አደጎች አብረን የምንማር ልጆች ምናምን ካለንበት ቦታ ተሰብስበን አንድ ፕሮግራም የምናዘጋጀው ሁኔታ አለን። በየወራቶች በየ6 በአመትም ሊሆን ይችላል። የሆነ ሰው የራሳችንን ታይም እናሳልፋለን። ግን ደግሞ እኔ ወደዚህኛው ስራ ከገባው በኋላ እንደ በፊቱ አይመችህም። ላይክ የራስህን ፕራይቬት ላይፍ አለ። አንተ ደግሞ ሄደ የምትገኝባቸው ቦታዎች ለነዛ ሰዎች ምንም አይነት ኮምፎርታብል እንዲሆኑ አይመችም። ገባ? አሁን እኔ የሆነ ቦታ ያለ ማስክ ምናምን ለምንቀሳቀስበት ቦታ ገባ ከኔ ጋር የሚንቀሳቀሱ ሰዎች አሉ። እኔም ማጥቃት የሚፈልጉ ሰዎች አሉ። ብዙ አይነት ኬዞች ነው የምንይዘው። እነዛን ኬዞች ደግሞ እንዲለቀቅላቸው የሚፈልጉ ሰዎች የሚያደርጉት ነገር እኔ አካባቢ ላይ ያሉትን ሰዎች ጥቃት መሰንዘር ነው። ያ እንዳይሆን ሲባል ላይክ በቃ ይሄን ስራ ከተጀመረ በኋላ የሆነ ቦታ ላይም ቢሄድ የሆነ ፕሮግራም ቢኖር እገባለሁ፣ የተወሰነች ደቂቃ አሳልፌ መውጣት ነው። እና የዛን ዕለት ግን የተፈጠረው ጉዳይ ምንድነው? የራሳችንን ፕሮግራም ጨራርሰን በምንወጣበት ሰዓት የኔ መኖሪያ ቤት ውስጥ አስክሬን የተገኘው እና ያንን ነገር ስናገኝ ሁላችንም ተደናግጠን ነበር። ሁላችንም ግራ ተጋብተን ነበር። ምንም ነገር አላደረኩም። ቀጥታ ለህግ አካል ላይ ደወልኩት። ለህግ አካል ደውዬ ብዙ ነገሮችን ለማስረዳት ሞከርኩኝ። ቀጥታ ወደ እስር ቤት ነው የተወሰድኩት። እኔ ታሰርኩኝ። ምክንያቱም ቤተሰብ ነው፣ አንተ ቤተሰብ ነው የተገኘው ያኔ። ልክ እኔ ቤት ውስጥ በቃ ሳሎን ውስጥ ነው የተገኘው። እኔ ደግሞ ኢንታ ቤት ተኝቼ ነበር፣ ደክሞኝም ነበር፣ ብዙ ነገሮች ነበሩ። ፕሮግራሙ ላይም ስለነበርክ ከፕሮግራሙ በቃ የተወሰነ ደቂቃ ነው ቀጥታ ወደ ቤት ነው ያልኩኝ። ግን ደግሞ ሴታፑ ምን ነበር መሰለ፣ የዛኔ አላውቀውም። ብዙ ጉዳዮች ነበሩ፣ ብዙ የተፈጠሩ ነገሮች ነበሩ። እኔ ቤት የነበረችው ሰራተኛ ሊያና አበበ እንግዲህ ብዙ ነገሮችን በራሴ ቤት ውስጥ አንዱ ጥበቃ ሆኖ አንዷ ሰራተኛ ሆና እንግዲህ ባልታሰበ መንገድ ለረጅም ጊዜያት ሲሰሩ የነበሩ ሰዎች ነበሩ። እንዴ ማለት እዛ ጋር አይመቸም ለአፍም እንጂ ሰሪና ሰራተኛ ነህ። እነሱ ቤት ውስጥ የቤት አጋዦች ናቸው። አንተ ደግሞ የራስህ የሆነ ነገር አለ። እውነቱን ለመናገር ሂደቶችን እነሱን የመጠርጠር ጉዳይ ምንም እንትን አላልኩም። ሊመጣልህም አይችልም። ቢኮዝ አንደኛ ጊዜ ነው የምታውቃቸው በእንደዚህ አይነት ሁኔታ ላይ። አዎ፣ ሲቀጥል ደግሞ የገዛ የአብሮ አደጌ ፍቅረኛ ነች ተገላ እኔ ቤት ውስጥ የተገኘችው። ይሄ ማለት እንግዲህ በጣም ውስብስብ የሆነ ነገር ነው። ሶ እኔ ቤት ውስጥ ያለ አንድ ጥበቃና አንዲት ቤት ሰራተኛ ከዛ ጋር ሊገናኝ ይችላል ወደ ምንም አይነት ነገር እንትን አትልም። ልጠረጥሩ የምትችለው ነገርም ማለት ነው። ግን ነገሮች ልክ ከእስር ቤት በመውጣበት ሰዓት ምስክር ተገኝቶባል የሚባል ነገር ነው የተነሳው። ማን የመሰከረብኝ የሚለውን ነገር በምጠይቅበት ሰዓት ያሉትን ነገሮች ስረዳቸው የገዛ የቤቴ አጋዥ ነች እንግዲህ እኔ ላይ መስከራ የነበረችው። አንተ ጋር ይሰራች ነበረች በሰራተኛ ተቀጥራ ይሰራች ነበረችው አለች። አዎ እንግዲህ ምሰራ ማለት ይሄ ማለት ደግሞ ሊያ ማለት ነች። ሊያ ማለት እንግዲህ ኦዲየንስ መቼም ታቋታላችሁ ስለሷ። እንግዲህ በመልካም መንገድ ባይሆንም በብዙ መንገድ እንግዲህ ስለሷ ሰምታችኋል ብዬ ተስፋ አደርጋለሁ። ማለት የኔን ኬስ ከኔ ጋር ተጨንቃችሁ ብዙ ነገር ያሳለፋችሁ ሰዎች አላችሁ። ኮሜንት ላይ የምናያለን በጣም ብዙ ነገሮችን ስታደርጉ የነበራችሁ እህት ወንድሞቼ፣ አባት እናት፣ ብዙ ነገር እንግዲህ ከኛ ጋር ስትጨነቁ የነበራችሁ እንደዚሁም ደግሞ ሀሳብ አስተያየት ስትሰጡ የነበራችሁ ሰዎች አላችሁና ሊያም የተያዘችበት መንገድ ይገርማል። ሶፋ በጣም ደስ በሚል ሁኔታ ነው ያዝናት። እሷ ባልጠበቀችው ማለት ብዙ ነገሮችን አመቻችታ የሚገርም እኔ ስጨነቅበትና ብዙ ነገሮችን ላስተካከል ስጨነቅበት የነበረበትን ድርጅት ተመሳሳይ ሀገራችን ውስጥ ልትከፍት እንደገና እኛ በዚህ በኩል ለፍተን ብዙ ነገሮችን ለማዘጋት የምናደርገውን ፕሮሰስ ምንም ዋጋ የሌለው ነገር ልታደርግብን እንግዲህ በምትሞክርበት ሰዓት ነው አሳቻ ሰዓት ተጠብቆ የእሷን ፍቅረኛ ወጥመድ ውስጥ በማስገባት እሷን ቁጥጥር ስር ያዋጣት ማለት ነው።
እና በጣም ደስ የሚል ስሜት ነበረው። ልክ ደግሞ የእሷን ነገር ስንጨርስም ደግሞ ነገሮች እንደምናስባቸው ቀላል አልነበሩም። ገባ የእኔ ጉዳይ እንደዚህ ተፈጠረ ምናምን ብለን እንደገና ደግሞ የአበበም ደግሞ መጥፋት ጉዳይ ደግሞ ነበር። የአበበ ደግሞ መጥፋት የባሰ ሌላ ነገር ይዞብን የመጣው የእሱ የራሱ የሆነ ችግር ያለበት እንደገና ስናጣራ በጣም ባለ ሀብት የሆነ በስተመጨረሻ ደግሞ ራሽያ ድረስ እንግዲህ ሄዶ በጣም በብዙ መንገድ ተምሮ ምናምን ብዙ ነገሮችን አድርጎ የመጣ ሰው ነው። አሁን ይሄ የሚያሳየው እናንተ ጋር እሱም በዘበኝነት ከመግባቱ ሊያም ደግሞ ሰራተኛና ሆነ ከመግባታቸው በፊት በጣም ጥናት እንዳደረጉ ኢቨን ሰዎቹ ራሱ ሰሌክት ሲደረጉ አይደለ? ይሄን ሰውዬ ማለት ራሽያ ድረስ ሄዱ እንዳልከው ተምሮ የመጣ ሰውዬ አስብ። ከሀገር ውጭ እንግዲህ ወጥቶ ፋይናንሻል እንደራሱ ችግር የሌለበት ሰውዬ ለአንተ ጋር ተቀጥሮ ትንሽ ብር ለማግኘት ማለት በጣም ስትራቴጂ የተሞላበት። አሁን ይሄ ነገር ለእንደዚህ ለወንጀል የሚጠቀሙበትን አይምሮ እኮ ለተሻለ ነገር ወይም ለሚበጅ ነገር እኮ ቢጠቀሙበት እኮ የተበረረሱ እኮ። ያን ነገር ለመልካም የሚያስቡትና መልካም ነገር ላይ ለማዋል የሚሞክሩ ቢሆን ኖሮ እነሱም እንደዚህ ሰውን ባላሰቃዩ ህዝባችንንም ባላስጨነቁ ነበር። እና እኛም ደግሞ ከነሱ ጋር ብዙ ነገር እንግዲህ ጠፍቷል። ብዙ እዚህ ጋር ለሚዲያ የማይበቁ ነገሮች፣ ድርጅቱም ደግሞ ምን አይነት ድርጅት እንደነበረ መቼም ሲወራም ሰምተዋል። ሶፋና በጣም ማለት እንደዚህ አይነት እንግዲህ የበጎ አድራጎት ድርጅት ነኝ ብሎ ኢንጆ አቋቁሞ ምን ብለው ከእንግሊዝ ሀገር እንግዲህ ከመኮንን አጎቴ ጋር ሆነው በጣም ብዙ ነገሮች ሲሰሩ ሲደረጉ የነበሩት ነገሮች ነበሩና ያ ሁሉ ነገር ምንድነው የተፈጠረው፣ በምን አይነት ጉዳይ ነው ሲንቀሳቀስ የነበረው የሚባለውን ነገር አጣርተን ስንደርስበት ነው እኛም ግራ የተጋባ ነውና ያ ሁሉ ነገር እስቲ እግዚአብሔር ይመስገን ዛሬ ላይ አልፏል። ቢያንስ ያንን ሁሉ ነገር አልፈን ዛሬ ላይ ደርሰናል። በድርጅቱ እንግዲህ አበበም የነበረበት ሁኔታ እንዲሁም ደግሞ እንግዲህ ራሱን ቀይሮ ሌላ ቦታ ላይ እንግዲህ በሌላ ጋዜጠኞች ሁሉ እስከመያዝ በማይሆን ነገር ውስጥ ራሱን አስገብቶ ከኛ ሰዎች እንግዲህ አምልጦ ማይሆን ነገር ውስጥ እስከመግባት ነበር። በስተመጨረሻም ደግሞ እንግዲህ የደረሰበት ጥቃት አለ። ወንድማችን ሚኪም በሱ ሰበብ የደረሰበት ነገር ስላለ በጣም እንዳልኩ ላይክ ይህን ነገር አንተ ማለት ምንም ይሄ ራስን ለመጨጨር ምናምን በምታደርጋቸው ታይምሽ ብዙ የምታደርጋቸው ነገሮች ራሱ እየሰበሩ ይሄዳሉ። ይሄ የምታጣቸው ነገሮች የሚደረጉት ነገሮች በሙሉ በጣም ቢሰብሩ አንተ በጥንካሬ አልፈው እዚህ ላይ ደርሰሃል። ከዛም በኋላ ደግሞ እንግዲህ ይሄ ሁሉ ነገር ደግሞ አልበቃ ብላችሁ ደግሞ እናትህንም አካተዋት ነበር በዚህ ድርጊት ላይ። ያው እናቴን እኮ ማካተት ሳይሆን ላይ ነገሮች የሆኑት ሙሉ ለሙሉ የድርጅቱ ባለቤት የሆነችው እናቴ ነች። እና ድርጅቱም ላይ እንግዲህ የተፈጠሩት ጉዳዮች በምን አይነት መንገድ ቀጠሉ፣ ምን ሆኑ የሚባለው ነገር አስብ። እኛ በዚህ በኩል በአዳም ልኮ ሀገራችን ውስጥ ሊያስፋፉ የኢሉሚናቲ ምናምን ተቋማቶችን ሀገራችን ውስጥ ሊያስፋፉ እየሞከሩ ነው የምትላቸው ሰዎች እያስኳቸው ምናምን ብለህ ለመሞከር ሲል አንደኛው ድርጅቱ በእናትህ ስም እንዳለ ሲነገር ምን አይነት ስሜት እንግዲህ እንደሚሰማ አስበው። እንግዲህ አስበው ሙሉ ኃላፊነቱን የምትወስደው የድርጅቱ ባለቤት ነው። አሁን ጠያቂ ልታደርግ እንኳን ብትሞክር እናትህ ሆና ነው የምታገኛት ማለት ነው። ዘሞመንት ላይ ግን እውነቱን ለመናገር እኔም የወሰንኩት ውሳኔ ያ ነበር። ምንም ማለት እናቴ ስለሆነች ትክክል ነው። እናት ስትሆን በጣም በብዙ ነገር በጣም ፔንፉል አይደለም። አሁን ምን አለ መሰለህ በስራችንም ለምን የራስ ሰው እናትህ አይደለችም ማንም ሰው ቢሆን አንድ ሰው ወንጀል ከሰራ ወደ ህግ መቅረብ ግዴታ አለበት። ግን ፔንፉል ነው የሚሆነው፣ በጣም ህመም የሚኖረው ነው አይደል? ማለት እኔ አሁን የዛኔ ስለነበርኩ ነው ማለት ስሜቱ ህመም ብቻ ሆኖ የሚቀር ነገርም አይደለም እኮ እሱን እኮ ነው ማለት። አሁን እኮ የምትለው ነገር እናት ወንጀለኛ ነች ሲባል በአንድ በኩል አይደለም፣ ላይክ ሃይማኖት እንዳሌለው ሰው፣ ባህል እንዳሌለው ሰው፣ ለሰው ልጅ አዘኔታ እንዳሌለው ሰው እንግዲህ እናታችን ነች። ስንት ልጆች አላት አስብ። በሰው ልጅ ጨክነው እንደዚህ እስከማድረግ ደረጃ የምትሆን እናት እንዳሌለኝ እኔም እርግጠኛ ነበርኩኝ። ለዛም ነው ያ ሁሉ ነገሮችን ሳደርግ የነበረው። እኔም ደግሞ እንግዲህ ብዙ ነገሮችን ኃላፊነት እየወሰድኩኝ አይተሃል። ከወንድሞቼ ጋር ምን ስናደርግ እንደነበር እንግዲህ በጣም ብዙ ነገሮችን ኃላፊነት በመውሰድ መደረግ ያለበትን ነገር በሙሉ ስናደርግ ነበር። የሚያስፈልጉትን ነገሮች የህግ አካላቶችን እያወራን መጠየቅ ያለብንን ነገር ምን እየተባለ እኔም ደግሞ ሙሉ ለሙሉ የዛኔ ነፃ ተብዬ የተፈረደልኝ አንዳችም ነገር አልነበረም። የቁም እስረኛ ነበርኩኝ። በብዙ መንገድ የራሳችን የሆነ ችግር ነበር። ያም ሆኖ እንደ ልብ እንዳትንቀሳቀስ የሚያደርገ ጉዳዮች አሉ። ሁለተኛ ደግሞ በአንድ ሳይድ አይደለም የምታየው። እናቴ ነፃ መሆኗን አውቃለሁ።
እኔ አሁን ሄጄ እንደዚህ አይነት ፋይሎችን ሰብስቤ የሆነ ነገር ለማድረግ ስሞክር እንደ ድሮ ሙሉ ለሙሉ ታምና አይደለም የምትቀበለው። እዛ ጋርም ህግ ነው ገባ። ታንጀበል የሆነ ማስረጃ ያስፈልጋል። በደንብ ሙሉ ለሙሉ አሁን እንትና የመታመን ቻንስን ሉዝ አድርገሃል። እዛ ጋር ስጋ የሆነ ሰው ነው ያለው። ያንን ነገር ለማለፍ ሲባል በጣም ብዙ ነገሮችን አድርገናል። ግን ደግሞ ከእናቴ ጋር የሚያወራንበት ያ ነው። እኔም በማላውቀው መንገድ ለእኔ ሳታሳውቀኝ ረጅም ጊዜያት እንግዲህ የድርጅት በስሟ ሲንቀሳቀስ ምን ሲባል እኔ በማላውቅበት ሁኔታ ይሄ ሁሉ ነገር ሲፈጠር ሰው የደበቀችበት የራሷ ምክንያት ይኖራታል። ያንን እንግዲህ እኔ ምንም ማድረግ አልችልም። የምሰራው ከዚህ በፊትም የተጎዱትን ሰዎች ነፃ ለማውጣት ነው እንጂ ወይም ደግሞ እኔ የራሴ ቤተሰብ ጋር ሲሆን ወይ የሆነ ነገር ሲሆን እንትን ለማለት አይደለም። እኔ ከብዙ ጓደኞቼ ጋር እንግዲህ በዚህ ጉዳይ በጣም ተጣልቻለሁ። አብሮ ወንድሜ ሆነው የራሴ ጉዳይ ማለት ያንተን ጉዳይ ለራሳቸው ጉዳይ አይተው ከሚሰሩ ወንድሞቼ ጋር የተጣላሁበት ሲቹዌሽን ነበሩ። እነዛ ሲቹዌሽን ውስጥም ልንገባ የቻለው ላይክ ስራ ነው የምትሰራው ስራ ነው። ፋይል በስተት መውጣት የለበትም። በስተት እንኳን የወጣ ፋይል ካለ ምን አይነት ዋጋ ያስከፍላል። ዋጋ የምትከፍለው ደግሞ ማን ያውቃል? በህይወትም ሊሆን ይችላል። የአካባቢ ላይ ያሉትንም ሰዎች ልታጣ ትችላለህ። ያችን ፋይል በማጣት ደግሞ ለወር ለሳምንት ምናምን እጨርሷለሁ ብለህ ያሰብከውን ጉዳይ በራስህ ፍጥነት ምናምን አመት 2 አመት ሊፈጅብህ ይችላል። ከዛም በላይ ላትሰራው ፍትህም ላታገኝ ትችላለህ። ገባ? ምክንያቱም ሰው በጣም ስትራቴጂ ሆኖ ነው የሚሰሩትን ስራ ጠንቅቀው ያውቃሉ። እኛ እነሱን ለመቅደም የምንሄድበት ሰዓት በጣም እጥፍ በልጠውን ነው የሚገኙት። በደንብ ምን እንደገረመኝ ታውቃለህ ቤላ? እዚህ የእናንተ ኬሱ ላይ እንዳለው የነበሩ ሰዎች አንዱ እንኳን የትምህርት ያጓደለ የለም። አብዛኞቹ እውቀት ነክ ላይ በጣም እስከጥግ ያሉ ሰዎች፣ በእንደዚህ አይነት ስራ ላይ በጣም ጫፍ ላይ ያሉ ሰዎች ማለት ኖርማሊ የተለያዩ ኬዞች እኮ ትሰራለህ። ከተለያዩ ኬዝ ትሰራ አንዳንዱ ምናልባት ከመንደር ላይ ምናምን ታክሲ ተራ ይዞት የመጡ ናቸው። እና ይስር ግን የነበሩት አብዛኞቹ እንዳልኩ አበበም ዘይሮ የተማረ ነው። የሪያንም ነገር ታውቀዋለህ። አሪፍ ናቸው ነው የምልህ። ይሄ ነገር ሲጀምር ጅማሩ ላይ ራሱ በደንብ የታቀደበት በደንብ ተጠንስሶ ነው የምልህ። አብዛኞቹ እውቀት ችግር የለባቸው። የሆነ ነገር ሲመጣ ሙሉ ለሙሉ ኢቭን ባካፕ ብላ ነው ላይ ይዘው እየተንቀሳቀሱ የነበሩ ሰዎች ነበር የነበሩት። ይሄ ነገር ፌል ቢያደርግ በዚህ ነገር እናደርጋለን እያሉ እና በጣም የአእምሯቸው መራቀቅ በጣም እያስገረመኝ ነበር የነበረበት። ለዛም ነበር መሰለኝ ትንሽ ከበድ ያደረገው አይደለ? ምን መሰለህ ሶሎ ለባካፕ ብለህ እኮ የምትይዛቸው ነገሮች አንተ እንዴት እናት አባት ለባካፕ ብለህ ሊኖር ይችላል። አሁን እነሱ በምን ይዛቸው ሰዓት ቤተሰቦቻቸው ናቸው ብለን ይዘን ለማስፈራራት ያው አንዳንዴ እነሱን በቤተሰቦቻቸው ካልሄድክባቸው የማይያዙ ሰዎች ናቸው። ገባ? ሶ የዛኔ እኛ ሄደን እናቱን አባቱን ምናምን ብለህ ሄደህ ስትይዝ ፈጽሞ በገንዘብ ተገዝቶ የተቀመጡ ሰዎች ናቸው። ሚስት ነች ብለህ ስትይዛት ቅምጥ ነች። እሷም ደግሞ ላይክ የመታሰር ጉዳይ ምንም ደንታ የሌላት ሰው ነች። ምክንያቱም አስበውበት የገቡበት ጉዳይ ነው። ከዛ ነገሮችን እያልክ እንግዲህ ልጁ ነው ብለህ ስትይዝ ልጁ ላይ ሆን ይችላል። ብቻ ይሄድና ግን ምንድነው ደስ የሚለው ነገር እዛ ጋር ያለው ሰው የራሱ የሆነ ደግሞ ሪል የሆነ ፋሚሊ ይኖረዋል። ያንን ሰው ድክመት ስለሚኖረው በዛ ድክመት እንግዲህ መደረግ ያለበትን ነገር በማድረግ ለሚዲያ የማይመጥን ነገር ከሆነ ካሜራ በማጥፋት መደረግ ያለበትን ነገር ታደርጋለህ። በቃ መሆን አለበት ብዬ ካመንኩኝ የማላደርጋቸው አንዳችም ነገር የሉም እና ማለት እነዛን ነገር በማድረግ በትህትና ታወራለህ፣ ትለምናለህ፣ ለማግባባት ትሞክራለህ። ካልሆነ ያው ትንሽ ቆንጠጥ ነገር አድርገህ ነገሮችን ለማስተካከል ለማስተካከል መልኩ ትሞክራለህ። የእነሱን መንገድ መጓዝ ይኖርብሃል። ያን ታደርግና አስፈላጊ ነው የሚባለው አትፈልጎም ራስን አናንዴ ነው ለምሳሌ አትፈልጎም እኮ ያለውን ነገር በንግግር ልትፈታ ትሞክርና ላይክ ያው ልትግባባ አትችልም። በእንደዚህ አይነት መንገድ ከነሱ ጋር ፍጹም እንደዛም በእንደዚህ አይነት መንገድ መግባባት አትችልም። ምክንያቱም እዛ ድርጅቱ ሲገቡ እኮ በብዛት ላይ ኬንያ ላይ ድረስ ሄደው የሚሰለጥኑበት ተቋምም አለ። እዛ ተቋም ላይም በሚሄዱበት ሰዓት እንግዲህ ህይወትን አሳልፈው እስከ መስጠት ደረጃ ምንም አይነት ፍራቻ የሌላቸው ሰዎች ናቸው። ስለዚህ ታዲያ እንዴት ነው በቃላት አስፈራርተን እነዛን ሰዎች የሆነ ነገር እንዲናገሩ ማድረግ የምትችላቸው? ቢኮዝ እዚህ ጋር ለአንተ ሲነግረህ ነጥብ አስጥለህ ነው መሆን ያለበት። እሱን ሙሉ ለሙሉ ይሄንን ነገር ቢናገርና ከራሱ ህይወት ሌላው አይደለም ከራሱ ከገዛ ህይወቱ የሚበልጥ ነገር ይዘህበት ነው እሱ ማስፈራራት የምትችለው። ወይ የሚወድ እናት ይኖረዋል አባት ወይ ወንድም
ወይም ደግሞ የሚወዳት ልጅ ሊኖር ይገባል። ገባ በጣም እሱ ሪሰርች ሰርተህ ነው ሄደህ ለፍተህ ምን ብለህ ነገሮችን አግኝተህ ይሄ ነው ብለህ ይዘህ የምትወጣው። የዛኔ ያንን ነገር አግኝተህ ይዘህ ስትወጣ ድክመቱን ታገኘዋለህ። በፍቅር በትህትና ትጠይቃለህ። ካልሆነ ግን የእነሱን መንገድ መጠቀም ግዴታ ነው። አማራጭ ሳይሆን ግዴታ ነው። ከዛን ያው የሚደረገውን ነገር እናድርግና አስፈላጊ የሆነውን እንግዲህ መልሳችንን የምናገኝ ይሆናል ማለት ነው። በጣም አሪፍ ነው። እንግዲህ ያው እንደዚህ እያልን ከዛም በኋላ ወደ ምስክር ላይ ገባች። አንተ ላይ መስከራ አንተ ወደዛ ተመለስክ ማለት ነው። ከዛም በኋላ ነገሮቹ እንዴት ሶልቭ እያደረጋቸው መጣ? ያ ጉዳይ ማለት አሁን አንተ የምታነሳው ላይ መስከራ ከተንቀሳቀሰች በኋላ የተፈጠሩት ነገሮች በሙሉ ምንም እንትን የተባለበት ጉዳይ አይደለም። ማለት አውቀውት እንደዚህ ሆኖ ምናምን አይደለም። የሰጠችው ማስረጃ ምንድነው? አቤል ቤት ውስጥ ነው የተገኘ ብርጭቆ እንደዚህ ሆኗል፣ እነሱ ይጠጡበት የነበረ ወይን ነው ምናምን ተባለ። ያ ወይን ደግሞ እዛ ፓርቲው ላይ በነበርኩበት ሰዓት የተያዘው ነው። ያንን ካፕ ነው ወደ ቤት ይዞ መጥቶ ምናምን ነገሮችን ያንን እኔ የተቻለውን ነገር ለማድረግ ሞከርኩኝ። ሴኩሪቲ ካሜራ ካለበት ቦታ ምናምን ለማስወጣት ተሞከረ። በየፓርት በቃ ብዙ የምንሰራቸውን ስራዎች ምናምን እንትን ብለናል። የሆቴሉ ባለቤቶችም እንግዲህ ከነሱ ጋር ተመሳጥሮ ሲሰሩ የነበሩ ሰዎች ናቸው። እዛው እኔ ፓርቲ ላይ የነበሩት ሰዎች በሙሉ እንግዲህ ላይክ እኔ ኢንቫይት ተደርጎ የመጡ ሰዎች ሲመስሉኝ የነበሩት እዛ ጋር የነበሩ ዌይተሮች ምናምን ለዚህ ፐርፐዝ እንግዲህ ተዘጋጅተው የነበሩ ሰዎች ናቸው። ምንም መደረግ አልተቻለም። የተደረሰበት ተደርሷል። የታወቀባቸው ታውቃችሁ። ከዛ ውጪ ደግሞ የነበሩ ሰዎች አንዳንዶቹ ራሳቸውን ያጠፉ ሰዎች አሉ። በእነሱም ደግሞ እንግዲህ ደብዛቸውን ያጠፉብን ሰዎች አሉ፣ ስቲል ያልተገኙ በህይወትም እንግዲህ ኑሮ አይኑሩ የማይታወቁ ግን አስፈላጊ የሆኑ ፋይሎችን እኛ በራሳችን መንገድንም ስናገኝ ነበር እላለሁ። ሙሉ ነገሮች ተሰብስበው አንተን ነፃ ወደሚያወጣ ወደዛ ሄደ ማለት ነው። ፋይሎቹ እንግዲህ በእንደዛ መንገድ እየተስተካከሉ አሪፍ በሆነ መንገድ እያለቀ ሄደ። ጉዳዩንም እንግዲህ ያወቅን ስንሄድ ከገዛ ከአጎቴ ከመኮንን ጋር የነበሩ ጉዳዮች ናቸውና የዚህ ሁሉ ሙሉ ጠንሳዡ እናትህንም እዛ ስር እንድትገባ ያደረጋት አጎቴ መኮንን ነው ተገኘ ማለት ነው። የገዛ ወንድሟ ነው እንግዲህ ያንን ሁሉ ነገር ሲያደርግ የነበረው። ለምን ይሄን አደረግክ አይባልም። ምክንያቱም መኮንን ምን አይነት ሰው እንደሆነ እኔ ራሴ ጠንቅቄ ስለማውቀው ብዙ ነገሮችን ያደረገ ሰው ነው። ፎር ዘላስ ከሱ የምጠብቀውን ነገር ነው ያገኘሁት። በዚህ ደረጃ በእህቱ ላይ እንዴት ያደርጋል ማለት እንዴት በእህቱ ላይ እንደዚህ ሊያደርግ ይችላል ነው እንጂ የሚያስብለን የገዛ እህቱ ላይ ሰው እንዴት ይጨክናል? ለኔ እንደማይመለስልኝ አውቃለሁ። ከድሮ ጀምሮ ላይክ የማያስማማን ብዙ ነገር አለ። ያቀኛል ቀረቤታችንን በምን አይነት መንገድ እንደሆነ በዛ መንገድ እኔና እሱ ቀረቤታችን ብዙ ስለሆነ ለኔ እንደማይመለስልኝ አውቀው ነበር። እሱ ወንጀል ይሰራል፣ አንተ ደግሞ የምትተዋወቁት ወንጀልን በማጥፋት ነው። ብዙ የማያግባባችሁ ነገር እንዴት መሰለህ ሰው ያልገባ ነገር እኔ በዚህ ዘርፍ እንደምሰራና ላይክ በእንደዚህ አይነት የሚነሱ ነገሮች ላይ ብዙ እንደማልቀበል ያውቃል። እሱ ደግሞ የሚሰራው ራሱ ስራውን ስለሚያውቀው ከኔ ጋር ፈጽሞ መስማማት ቢፈልግ እንኳን አይችልም። ምክንያቱም በተጠጋኝ ቁጥር ስለሱ ካወቅኩኝ ምን ሊፈጥርበት እንደሚችል ያውቃል። ምንም ቆስ ነው ካል መጀመሪያ አሁን ያሉትን ነገሮች እሺ ብዬ ተቀብዬ ምናምን እንደማላልፈው ያውቃል። ስለዚህ ከኔ ጋር ባይቀራረብ ነው የሚሻለው። በሩቁ የመራራቁ አይነት መጀመሪያው ቀርሞ ሆኖ እንደዚህ ከኔ ጋር መራራቅና ባይቀርበኝ ነው የሚመርጠው። ቀርሞ ሆኖ ማለት ነው። እሱም እኮ ነው የሚሱን ነው ቀርሞ ሆኖ እሱም እጁ ምናምን ነገር በወንጀል በተለያየ ነገር ተጨምላለቀ ነው። አንተ ደግሞ እነሱን ነገሮች አይደለም አቅራቢያ ላይ ከአቅራቢያ ውጭ እንኳን ያሉትን ነገሮች እያጸዳህ ነው የምትገናኘው። ሰው አንተም በቀረበ ቁጥር ይሄ ነገር የመጋለጫ ያንዞ ሀይ የሆነ ነው የሚሄደው። ኦፍ ኮርስ ሰው ግን መጀመሪያ ላይ ግን ምንም ላይ አይምሮ ላይ መጥቶ ግን አያውቅም አይደለ? ፋይናሊ እሱ ይሆናል ብለህ አስበህ አታውቅም። እንዴት ላስብ ይችላል አይደል? ጥርጣሬውም ሊመጣልህ አልቻለም ጭራሽ። እውነቱን ለመናገር ይሆናል ብዬ ገምቻለሁ። ስሜት ላይክ አለ አይደል? ይሄ ሁሉ ነገር እያደረገ ያለው አጎትህ ነው። ፈርስት ታይም ያለማመን አይነት ነገር ነው። ነገሮችን የማጣራት እሱን ነው ማለት ሁኔታ ነው። ግራ ትጋባለህ። ያለማመን ነገር አለ። አንደኛ እናትህ ነች፣ ወንድሟ ነው። እርዳ ብዙ ማያስጨክንባቸው ነገሮች አሉ። ሌላ ሰው ነው ብትል ኦኬ ወንጀለኛ ነው ታምናለህ። ስር ነው ያለው። ፕላስ ደግሞ እሱን ደግሞ እያደረገ ያለው ወንጀለኛ ወይም ደግሞ እንድትጋለጥ እያደረገ ያለው እህቱን ነው። እሱ ብቻ ሳይሆን ነገሩ ስብስብ የሆነብኝ የመጀመሪያ ጉዳዩን መሰለህ እሱ ያለው እንግሊዝ ነው፣ ከሀገር ውጪ ነው። አስብ፣ እኔ እዚህ ነው ያለሁት። ይሄ ሁሉ ነገር ማኔጅ እየተደረገ ያለው
በእናቴ በኩል ነው። እናቴ ደግሞ ያንን ድርጅት ኤንጂኦ ማኔጅ ለማድረግ እውቀቱን የላትም። ገባ ላይክ ፕሮሰሱ በሷ በኩል ይለፍ፣ በሷ በኩል ይንቀሳቀስ እንጂ የሆነ ሰው ማኔጅ እያደረገው እንዳለ እዛው ጋር ነው የምንረዳው። ገባ የሆነን ድርጅት ማኔጅ ለማድረግ ሊኖርህ የሚገባ እውቀት አለ። በደንብ ማሰር ያላትን እውቀት አውቃለሁ። ያ ነገር ነገሮችን ማን ነው ማኔጅ እያደረገ የሚባለው ነገር ለማወቅ ትደውላለህ፣ ትጠይቃለህ ምናምን። እሷ አቅራቢያ ላይ የምታውቃቸውን ሰዎች ጭራሽ በቃ ወደ እሱ ምንም አይነት ኮንታክት ላገኝ አልቻልኩም። ፋይሎችን በማጣራበት ሰዓት፣ ወደ እናቴን በመመለስበት ሰዓት ነገሮች እውነት መሆናቸውን ሳረጋግጥ ነው እንግዲህ እኔ ጋርም ባሉት መንገዶች ያው ሪቬንጅ ባይባልም እንደዚህ አይነት ነገር መሰንዘር የጀመርኩት ማለት ነው። አንደኛ ራስን ነፃ ለማውጣት ትሞክራለህ፣ ምን ትላለህ? ራስን ነፃ ማውጣት ትግሉን እያደረግበት ያለበት በዛ ባለው ትግል ውስጥ ደግሞ የሚመጡት አዳዲስ ፋይሎች አሉ፣ ነፃ ማውጣት ያለባቸው ሰዎች አሉ። ያ ነገር ድርጅት ውስጥ እየተዘፈዘፈ ያለውን ነገር በምታይበት ሰዓት ያ የተጨማለቀው ነገር በሙሉ ወዴት ነው የሚሄደው የሚባለውን ነገር ስታይ አንደኛ ወደ እናቴ መምጣቱ ነው። በቃ ምንም ማድረግ አይቻልም። ጉዳዩን እተዋለሁ ብል እኔ ደክሞኛል፣ ስልችቶኛል ምናምን በሚባል አይነት ነገር ሁለት ነገር ሆነ። ራስን ነፃ ማውጣት እንዳለ ሆኖ እሱን ከሰለቸኝ እንኳን ብል ለተወው ብትል እዚህ ጋር ናት ተጠያቂ ነች። ደግሞ እናቴን ብቻ ደግሞ እንዳትል በጣም ብዙ ሰዎች በማያውቁት መንገድ ባላወቁት መንገድ ተጠምጥለው እዚህ ድርጅት ውስጥ ቁጭ ያሉ ሰዎች አሉ። ሽፋኑ ሌላ ነው ድርጅቱ ገባ። አንደር ከቨር የሚሰራበት ነገር ግን ሌላ ነገር ነው። ሌላ ታሪክ ውስጥ ነው ያሉት። ሰው እዛ ጋር ኤንጂኦን ከቨር አድርገውታል። ትሬኒንግ ሴንተር አላቸው። ያ ትሬኒንግ ሴንተር ብዙ የሚያንቀሳቀሳቸው ጉዳዮች አሉ። ብዙ ህጻናቶችን እየወሰዱ ወጣቶችን፣ ሴቶችን እየወሰዱ አዛውንቶችን ላይክ ያን ነገር በምታይበት ሰዓት አንተ ሊሰማ የሚችለው ነገር ቢኖር ምንድነው አዝነ ሳፖርት ላደርገ ነው እንጂ ምንም አይነት ነገር እንድታስብ የሚጋብዝ አይነት ድርጅት አይደለም። አይመጣልህ የምታየው ነገር ሶ ቮለንተሪ የሚሰሩ ነገሮች ናቸው በብዛት። የሆኑ ወጣቶችን ይዘን ምንድነው ምናምን ብለን ነገሮችን አስጨንቀን በምንጠይቅበት ሰዓት ቮለንተሪ የሚሰራ ወጣት ነው። እንደዛውም ብለህ ደግሞ ቮለንተሪ አይደለም ብለህ አስበህበት እሱ ላይ ሴታፕ ሰርት ምናምን በምታጠምደው ሰዓት ያ ቮለንተሪ ይሰራል ብለህ የምታስበው ሰው አንደር ከቨር በጣም ብዙ ነገሮችን የሚያውቅ በጣም ማለት ትላልቅ የራሱን የሆነ ድርጅት ያለው ሰው ሊሆን ይችላል። እዛ ኤንጂኦ ላይ ኩስስ ብሎ ምናምን ታገኘው ሰው ላይክ ግን እውነት ነው። አንዳንዴ ሰው ልጅ በልብስም አይገመትም የሚባለው ነገር እነሱ ደግሞ ሆን ብሎ ደግሞ ይጠቀሙታል ነው። ምን አይነት ስትራቴጂ እንዳልከው አሁን አበበ ተብዬው ራሱ እዛ ሄዶ እንደዛ ተምሮ ያን የኑሮት ችግር የሌለበት እንደዛ ፋይናንሻል ያው አንተ አበበ እኮ ከአክሰንት በቃ ፕላስ እንዴት ነው አንተ በዚህ ልክ ተፈጥሮን ቀይ እንጂ እኔ አበበ እውነቱን ለመናገር በጣም ያስገረመኝ ያስደነቀኝ በዚህ ልክ ተፈጥሮን ቀይሮ በደንብ ኖርማሊ እንዳልኩ ከዛ በፊት አንዱ ለቪዲዮዎች ናቸው የነበሩት ተለቀው ነበርና በአካል ያገኙት ኖርማል ድምጽ የሰማው ሰዓት ላይ ማለት ማመን ነው የሚከብደን። ያንተ ሲተፋብን ነበር እንዴ ሲተፋብን በጣም ብዙ ነገሮችን ሲያደርግ ነበር። ይሄንማ ላይክ ምንም አይነት ገንዘብ ኦፈር ለማድረግ ለራሱ የሚጨነቅ አይነት ሰው አይደለም አበበ። ያው እኛ ጋር ቁጭ ብለን እንግዲህ ለሁላይም እኔ ላይም ሲያደርግ የነበረው ነገር አስበ አንድ ቤት ውስጥ አገልጋይ ሆኖ ይሰራ የነበረ ሰው ተውና በወንጀል ላይ ለራሱ በጣም የሚያስጠላ ስራ ጸያፍ የሆነ ስራ ይሰራ የነበረ ሰው ንጹህ መሆንህን ያወቀ ሲጫወትብህ የነበረ ሰው ፊት ለፊት ቁጭ ብሎ ሲተፋብህ ምን አይነት ስሜት ሊሰማ እንደሚችል እንግዲህ ያው መገመት አይከብድም። በጣም እዚህ ሁሉ ነገር እኔን ደግሞ እንግዲህ ህይወቴን ብልሽት ነው ያደረገው። በጣም ብዙ ነገር አበላሽቶብኛል። በጣም አሰቃይቶኛል። ሁላችንንም በሚባል ደረጃ ደም እንባ ነው ያስለቀሰን። ኦልሞስት ወደ 3 ወር ሆኖ 3 ወር እንቅልፍ ማጣት አለ። 3 ወር ከዛ በላይ አይደል? እንቅልፍ ማጣት እኮ አይደለም ጆፍ እኮ እንቅልቱ ምንድነው መሰለህ የሆነ ትንሽ ስህተት እኔ ብሳሳት የብዙን ህይወት ልናጣ እንችላለን። በዛውም ልክ ደግሞ እነሱ ነፃነታቸውን አውጀው ወንጀለኛ ተብዬ መታሰር አይነት ጉዳይ የሚኖር አልገባ ሰሜማት እነሱ ማለት ሚዲያ ላይ አላወጣን ነው ስሜ ማጥፋት ምናምን እያሉኝ ሲገሱ ነበር። ድርጅቱ ላይ ስትሄድ አምጣ እስቲ ያለህን ፋይል ይባላል። አንደር ከቨር ያለውን ፋይሎች ነው እኛ ደርሰን ያዝንበት ሶ የነሱ ሲግኔቸር ምናምን እኔ የታቅልሃለሁ ይላል ያ ባለቤት ሲመጣ የኛ ቻፓ ነው ይሄ እዚህ ጋር ያለው ይላል። እኛ እኮ ኦሪጂናል የሆኑ ኮፒዎችን ፋይሎችን ያዝ ነው ገባ። እነሱ ጋር ስናመጣው ግን የኛ ቻፓ ይሄ አይደለም ይባላል። ሶ በስተመጨረሻ ስንደርስበት ነው አንደር ከቨር ያለው ድርጅትን ፋይል እስከዛሬ ስንይዝ የነበረው ምናምን መሆኑን ያወቅነውና በምታውቀው ነገር
ሄደ የሆነን ሰው ስጠይቀው በድፍረት ሰድቦ ሲያባርር ምንም ማድረግ አትችልም። ገባ ፋይል እጅ ላይ ካሌለ የህግ አካልም ደግሞ ፍትሃዊ በሆነ መንገድ ነው። አንድ ሰው ተጠርጣሪ ሲሆንና ወንጀለኛ ሲሆን የተለያየ ነገር ነው። እኛ እነሱን ወንጀለኛ ናቸው ነው የምንለው ከምናውቀው ነገር አንፃር ገባ። ከዛ ጋር ደግሞ ህግ ተጠርጣሪ መሆናቸውን ነው የሚያውቀው እንጂ ምን ወንጀለኝነት እዚህ የሚያረጋግጥ ነው ምንም የለም። ያንን ታጀበው ነገር ደግሞ በመረጃና በመረጃ ብቻ ነው አለቀ። ያንን መረጃ ማስረጃም ሳይኖር መረጃ አለን ማስረጃን ያጣ ነው ገባ። መረጃዎችን አለኝ እኔ ደግሞ በራሴ የደረስኩባቸው ጉዳዮች አሉ። ፋይል ይዤ እኮ እየሰጠው ነበር። ያ ፋይል ግን ያንን ድርጅት አይወክልም። ያው በዛ ዙሪያ ላይ እንግዲህ በጣም ብዙ ልፋት እንትን ነበረው። ያ ሁሉ ነገር አልፎ ነው በስተመጨረሻ ማወቅ ያለብንን ነገር አወቅን። መያዝያ የሚገርም ነገር ግን የምንይዝባቸውን ፋይሎች በምንይዝበት ሰዓት አብረን ለህግ አካል አሳልፈን የምንሰጣቸው የሀገር ሰዎች ነበሩ። በጣም ለኛ ተርኒንግ ፖይንት የሆነን አንዲት ግለሰብ አገኘው። ያቺን ልጅ በመጠቀም እንግዲህ መልሽ የዛ ድርጅት ውስጥ የራሴ ሰላይ አድርጌ ያስገቧት። እዛው ድርጅት ላይ መለስኳት ገባ። እዛው ያስኳት ዲል ማድረግ ባለብን መንገድ ዲል አደረገን። መልሽ የዛው ድርጅት ውስጥ አስገቧት። ከዛም በቃ አመርቂ የሚባል አይነት ውጤት ማየት ጀመርን። በጣም ብዙ ነገሮችን እናገኛለን። በዚህም ጥቃት ሲሰነዘርባቸው ላይክ ምንም አይነት ሰርቫይቭ ማድረግ አልቻሉም። ሶ ያንን እድል እየተጠቀምን ነው እኛ የምንፈልጋቸው ነገሮች ስናገኝ። በጣም አሪፍ ስትራቴጂ፣ በጣም አሪፍ ስትራቴጂ። ምክንያቱም አሁን አንተ እየተጠቀምክ ያለኸው ያደረጉትን ነው። እነሱ አንተ ስር ለመግባት አንተ ስር መጀመሪያ እንዳልከው ታማኝ ሆነዋል። ሰራተኛ ሆነው ገብተዋል። ዘበኛ አድርጎ የራስ ሰው አድርጎ ነው የገቡት። ሶ ይሄ በጣም የሚበረታታና በጣም ደገፍ የሚገባ ሀሳብ ነው። እዚህ ላይ ግን እንግዲህ ፋይናሊ ላይ እንግዲህ እስከምናውቀው ድረስ የአበበ ደረጃም እንግዲህ እንደተመታ እናውቃለንና በምን ሁኔታ ላይ የሚገኘው ምንድን ነው የተፈጠረ ያለው ነገር ከሱ ጋር በተያያዘ ምንድን ነው ያለው? አበበ ጥቃት ደርሶበታል አይባልም። ራሱን ለማስመለጥ ሲባል ነው። እሱን ለማስቆም ተገቢ የሆነ ጥያቄ ተጠይቋል። ወንድሜ ሚኪ ተው ብሎታል፣ አልሰማ ብሏል። ተመቷል። ላይክ በስፓይናል ኮርድ በኩል ያሉት ባክቦን በሙሉ ጉዳት ደርሶበታል። ምክንያቱም ሲመታ ወድቋልም፣ ፓራላይዝድ ነው የሆነው። ሶ በቃ አሁን ላይ አበበ ሌላውን አይደለም የአእምሮ ክፍልም የተጎዳበት ሁኔታ ምናምን ስላለ ምንም መንቀሳቀስም አይችልም፣ ምንም ማድረግ አይችልም። ሶ ስለ መንቀሳቀስ ምናምን አይደለም ያደረጋቸውን ነገሮች እንኳን ይሄ ካንት ሪመምበር በቃ ምንም ነገር ማስታወስም አይችልም። ትጉሶ ሙሉ አጣ፣ እንቅስቃሴ ማድረግ አይቻልም፣ ምንም ነገር በቃ ሶ ይሄ እግዚአብሔር የሰራውን ነገር በምድር ላይ ያው የጀነራል ስታጭር ማለት ይሄ ነው። እንደዛ ሲሆንበት ነውና ምንም መደረግ አልተቻለም። በዛ ሁኔታዎች አንዳንዴ እሳይ አይባልም እንጂ አቤላ ይሄ እሳይ የሚያስብል ነገር ነው። እኔ ከዚህ በፊት ብያለሁ፣ አሁንም እላለሁ ህግ አካል መጠየቅ ባለበት መንገድ እየተጠየቀን እንገኛለን። ግን ደግሞ እሱ ያደረገው ነገር የስራውን ያገኘው እንኳን በቃ እኔ እንኳን ነው የምለው። ምክንያቱም ያደረገውን ነገር ነው እስከዛሬ ሲሰራጭ የነበሩት ነገር የጁን ያገኘው እንኳን አገኘ። እኔ በቃ ማለት እሱ ከዚህ ቢያመልጥ ኖሮ ምን ያክል ሰው ሊጎዳ እንደሚችል እኔ ነኝ የማውቀው። ይሄን እያወኩኝ ደግሞ አበበ ለምን ተጎዳ አይደለም፣ እግዚአብሔርን እፈራለሁ። ትክክል ነው፣ የሚያስፈራ የሚያሳዝን ነገር ነውና ለምን እንደዚህ ሆነ ትላለህ። ግን ደግሞ እሱ ከመጣብን ችግር ነገር አንፃር እሱ ከሚፈጥራቸው ችግርም ከሚመጡትም ነገር አንፃር የሚያስበላ ሲያንስ ነው እንደው ያስበላ ያደረጋቸው ነገሮች አሉ። በዛ ስርም ደግሞ ይሄ ሁሉ ወንጀሎቹን ደግሞ እየተከታተልክ ደግሞ ያንተን ጉዳይ ልታስተካክል በሄድክበት ታይም ላይ የተለያዩ የተጎዱ ሰዎች ነበሩ። የተለያዩ ጥቂት የማይባሉ ያ ሁሉ ነገር እንደዚህ የተፈጠሩ የዛ ሁሉ ቤተሰብ እንደዛ በጣም ሁሉ ነገር የመሆን እዚህ ሁሉ እነሱ እጅ ነውና እንደዚህ ነገር ፈጣሪ እንደው ሊያሳይ ሲፈልግ አንዳንዴ መጥፎ እኮ ትሆናለህ እኮ ማትያዝ ይመስላል። አንዳንዴ እዛ ከሞት በኋላም አይደለም ምድር ላይ ይመስያል። እዚህ ሰው እንዲማርበት አድርጎ ያሳያል። እንግዲህ ያሰበው እንደዛ ለመያዝ ለመጨበጥ የጠፋ የነበረ ልጅ እንግዲህ አልጋ ላይ ወርቆ ያደረገውን ነገር ማስታወስ እስኪያቅተው ድረስ ደርሶ ይሄ ሁሉ ነገር እንግዲህ ተፈጠረው እንግዲህ ፈጣሪ አእምሮን እዚሁ ላይ ያሳይ ሲፈልግ ነው። ምንም ማለት አይቻልም። ስለዛ እንግዲህ አበበ ጉዳይ እዚህ ላይ አለ ተላቸዋል ማለት ነው ተመልካቾቻችን። እንግዲህ የአበበ ጉዳይ እንግዲህ ራሱን እንግዲህ የሰራቸውን ስሮች ሳያስታውስ እንደውም ለራሱ እንግዲህ ጥሩ ነው ብዬ ነው የማስበው። ባያስታውስ ይሻላል። ምንም ደህና ህይወት የለውምና
ምንም ይሄ የሚያኮራ ጉዳይ ይሄ የሚያስብለው ነገር ምንም ደህና ነገር የለውም። እና አለማስታወሱ ራሱ ለራሱ እንግዲህ አይምሮ ሊኖ የሚሰራው ሰው አይደለም። ሊኖ ራሱ ቢሰራ ይሄን ነገር ባያስታውሰው ራሱ ባይኔ። እሺ ታዲያ ወደ ድርጅቱ እንግዲህ ስንመለስ እንግዲህ ያው እንግዲህ ቀደምም ልክ ከመግቢያ ላይም ብያለሁ እንግዲህ እንኳን በድጋሚ ደስ ያለህ እያልኩ እንግዲህ የእናትህም ደግሞ ድርጅቱን ማስተላለፍ ስራ የተለያዩ ስራዎች እየተሰሩ ነው የሚገኙት። እንግዲህ ድርጅቱና እናትህ የሚያገናኛቸው ነገሮች እንዴት እየሄደ ነው? በምን ሁኔታ ላይ ነው የሚገኘው ነገር ስሚለው? ጥሩ ጥያቄ። ማለት ድርጅቱ እንግዲህ አሁን እናቴ ሙሉ ለሙሉ ለሚመለከተው አካል ያሉትን ንብረቶችም ድርጅቱንም በኤግዚቢት መልክ እንግዲህ እየተሰጠ ይገኛል። እናቴም አንዳንድ መፈራረም ያሉባቸው ጉዳዮች አሉ። ለረጅም ጊዜ ቆየ ስለሆነ ከብዙ ንክኪ ያለው ነገር ስለነበረ ማለቅ ያለበት የራሱ የሚፈልጋቸው ፕሮሰሶች አሉ። ያንን እየጨራረስን እንገኛለን። ያልቀም ብዙ ነገሮች ነው የገባነው። ረጅም ጊዜ ፈጀ ነውና የተለያዩ የፈረመችው የተለያዩ ቦታዎች ሊኖሩ ይችላል። የተለያዩ ኮኔክሽን ይኖራቸዋል። ያን ነገር ከመሰረቱ ነው ማጥፋት የተፈለገውም ስለሆነ እንዲሁ በአንድ ጊዜ በቃ ዝግት የምታደርገው ነገር አይደለም። ትናንሽ ማለት የሆነ በቃ ምን ልበል ከላይ እስከታች ያሉት በጣም ውስብስብ ጉዳይ ስለነበሩ እነዛን ለማጽዳት የሚወስድ የራሱ ጊዜ አለው። ያንን ነው ስናደርግ የነበረው፣ አሁንም እያደረግን ያለ ነው። ድርጅት ውስጥም እንግዲህ ያሉት እህት ወንድሞቼ የሚያስፈልጋቸው ነገሮች ስለነበሩ ከድርጅቱም እንግዲህ ከህግ አካል ጋር የመጣው ድርጅቱ በሙሉ ከማይሆን ነገር ነው። ቢሆንም ደግሞ እዛ ጋር ያለው ወጣት እንግዲህ መስራት የሚፈልጉ መማር መለወጥ የሚፈልጉ ሰዎች ናቸው። መቼም አለ እንጂ ውስጥ ተይዞ ያሉት ራሳቸውንም መለወጥ የሚያስቡ ሰዎች የነበሩ ናቸው። ያ ነገር ሳይሳካ ቀርቷል። ለመልካም ተብሎ የታሰበው ነገር በሙሉ ያልተጠበቁ ጉዳዮችን ይዞባቸው መጥቷልና ያን ነገር ለነሱም መልሶ ወደ ስራ የመግባት ሁኔታዎችን ድርጅት ውስጥ ነው። እሱ ለጥያቄውን ጠይቃለሁ ነበር። ድርጅት ውስጥ ያሉት ሰዎች ድርጅት ውስጥ ያሉ ሰራተኞች ሙሉ በሙሉ ለህግ አካል ነው አሳልፈው የተሰጡት። የህግ አካል እንግዲህ መደረግ ያለበት ምክንያቱም እኔ ማለት ድርጅት ውስጥ ሰራተኛ የሆኑትን ሳይሆን ድርጅት ውስጥ ያሉት ለመታገዝ የተረዱ የነበሩ ሰዎች ሳፖርት ማድረግ የሚችሉት ኤንጂኦዎች ይጠቅሙታል። አዎነሽ ሪል ከፊት ለፊት አንደር ከቨር የሚሰራው ሳይሆን በቃ ሪል እንግዲህ ሌጋል ሆኖ ሲሰራባት የነበረው ስራው ነው። ካላሉት ሰዎች እነሱን ውስጥ ላይ እንግዲህ ሲረዱ የነበሩት ወጣቶች ነው የመደገፍ ምን ማለት እንጂ ፈጽሞ ድርጅቱ ላይ ሲያውቅም ሆነ ሳያውቅ ተቀጥሮ ሲሰራ የነበረ ሰው እኔ አይመለከተኝም። ዛሬም ነገር በውስጥ በኩልም እንግዲህ እንትን ማለት እየመጣችሁ የባላችን ጉዳይ ሚስቴ ምናምን አይመለከተንም። በቃ እስከዛሬ ሲሰራ የነበረው ነገር በሙሉ ወንጀል ነው። ሲሰሩ የነበሩትም ወንጀለኞች ናቸው። ስለዚህ የሚጠየቅ ያለባቸውን ነገር ይጠየቃሉ። እኔ የምፈርድ ቢሆን ለራሱ ለነሱ አላዝንም፣ እንኳን ለህግ አካል አሳልፌ ለምሰጠው ጉዳይ ይቀርና ምክንያቱም ሲያቅም ሆኖ ሳያቅ ሲሰራ የነበረው ወንጀል ነው ሙሉ ለሙሉ ለነዚህ አይነት ሰው ደግሞ አያውቁም። ደግሞ ልትልኩ አትችልም እኮ ነው ያውቁታል። አሁን ራስ ላይ የምታያቸው እዛ ስለ ድርጅት ስር ይሰሩ የነበሩት እየተያዙ የነበሩ ሰዎች እንዳሉ ምንም አናውቅም ምናምን ብሎ አምናሃቸው ትንሽ ገፍተህ ስትገባ ነው ለነሱ እንደሚያውቁም ታውቃቸው። በጣም ስትራቴጂ ሆኑ፣ በጣም ወንጀለኛ ረጅም ጊዜ ያካበቱ እንዴት ራሱ መሆን እንዳለበት በደንብ የሚያውቁ ሰዎች ናቸው። እዛ ስር ሌሎች ሰዎች የተያዙ ሰዎች እኛ ምንም አናውቅም እኛ ለእንጀራ ብለን የገቡ ማለት ማመንም ይከብዳል ነው የምልህ። ያው የደረሰባቸውን አይቷል ምን አይነት ነገር እንደሚከተላቸውና አሁን ላይ ከኔ ጋር ምንም እንትን የሚላቸው ነገር የለም። እኔ የሚያሳስበኝም የሚያስጨንቀኝም ነገር ቢሆን ውስጥ ላይ ያሉት የሚያሳዝኑ ህጻናት፣ ወጣቶች፣ ሴቶች አሉ ከክፍለ ሀገር እንግዲህ የመጡ 150 ምናምን የሚሆኑ ወጣቶችም እንግዲህ ከክፍለ ሀገር ይዘናልና እነሱም እንግዲህ ወደ ሀገራቸው መመለስ ወደ ስራ መግባት ማቋቋም የሚፈልጉ ሰዎች አሉ። ያን ነገር እስቲ የማስተካከል ጉዳይ ላይ ያለ ነው። ይሄን ይመስላል እንግዲህ በድርጅቱ ዙሪያ ያለው ነገር በጣም አሪፍ። ስለዚህ እንግዲህ ድርጅት ስር ወንጀል እየሰሩ ተቀጥሮ እንደው በማወቅም ባለማወቅም እንዳለው ተሰብስበው ወደ ህግ አካላት ሄደዋል። ከላይ ደግሞ ከበር አድርገው ደግሞ እየነበሩ ሰዎችም እነሱም ደግሞ ሜዳ ላይ አልቀሩ። የተደረገላቸው ነገር እየተደረገላቸው በደንብ በአግባቡ በደንብ ያው እንግዲህ ተመልካቾቻችን እንግዲህ አብዛኞቻችሁ ጥያቄ ተመልሷል ብዬ ባለሙሉ ተስፋ ነኝ። እንግዲህ ከድርጅቱ ኩታ የእናቱን ጉዳይ እንግዲህ ነፃ ወጥቷል። በጣም ደስ የሚል ጉዳይ ሆኖ ሳለ እንግዲህ በዛ ስር እንኳን ሆኖ ያ ሁሉ ነገር እያደረጉት የነበረው ለህግ አሳልፈው ሰጥቷል። እንደዚሁም ደግሞ የተረዱ መረዳት ያለባቸው በሙሉ እርዳታ እንዲያገኙ አድርጓል። ለዚህ ሁሉ እንግዲህ ያው ኮሜንት ላይ እየገባችሁ እንግዲህ አቤላን እንድታመሰግኑልኝ እፈልጋለሁ። እንግዲህ አቤላ አሁን እንግዲህ ያው ጉዳያችንም ጥያቄዎችንም ነው ተመልካችም ደግሞ ኢንቦክስ ላይ መጠየቅ የፈለጉትን ነገር እያንዳንዱ ከሞላ ጎደል ያው ሰዓት ብዙ ያንተንም ደግሞ ብዙ የምንሰራቸው ሰዎችንም የምንሰራቸው ብዙ የምንደርስባቸው ስላሉ ሰዓት ላይ ለመግደል ብዬ እንግዲህ ከሞላ ጎደል ይገባሉ ወይም ደግሞ ማወቅ አለባቸው የሚባሉት ጥያቄዎች ለመጠየቅ ሞክሬያለሁ። እንደዚሁም ደግሞ እንግዲህ አቤላ ወደ ዋናው ደግሞ ወደ መጨረሻው ደግሞ ነጥብ ደግሞ ስመለስልህ እንግዲህ
የተለያዩ ፋይሎች እንግዲህ የተለያዩ ሰዎች በየጊዜው ይመጣሉና ብዙ ፋይሎች እጅ ላይ ደግሞ ብዙ ደግሞ ኬዞች እጅ ላይ ይኖራሉና በመቀጠል ደግሞ ቀጣይስ ምን አስበሃል? ቀጣይስ ደግሞ በምንድን ነው የምንገኘው? እንግዲህ የድርጅቱ ነገሩ አብዛኛው ነገር ተዘጋጅቷል አይደለ? ኦልሞስት ወደ መጠናቀቂያ ሙሉ ለሙሉ ምን ትል አትችልም። ነገ ምን እንደሚፈጠር አታውቅም። በእኛ ስራ ሙሉ ለሙሉ ገደልኩት ልትል አትችልም። ግን በቃ አንተ ነፃ ወጥተሃል። ድርጅቱ መዘጋጀት ላይ ደርሷል። በመቀጠልስ ምን አስበሃል? ጥሩ ጥያቄ። እንግዲህ ያው ብዙ ፋይሎች እጄ ላይ ነበሩ ለረጅም ጊዜ እንግዲህ የራሴን ጉዳይ ሰራ ስለነበር አሁን በተቻለኝ አቅም የብዙሃንን ጥያቄ ለመመለስ ከፈጣሪ ጋርም ደግሞ እንግዲህ መደረግ ያለበትን ነገር የአቅማችንን ለብዙሃን አስፈላጊ ነው ብለን የምናስባቸውን ነገሮች የምናደርግበት ሰዓት ነው። ያው አሁን ላይ ደግሞ እንግዲህ ትንሽ እንደሚታወቀው በዚህ በኩል የታሰረ ወንድማችን አለ፣ በዚህ በኩል ታማም ብቻ ያለንበት በዚህም ትንሽ አጣብቂኝ ውስጥ ነውና ያ ነገር ከፈጣሪ ጋር ነገሮችን እነሱን ለማስተካከል እየሞከረን እንገኛለን። ያ ሁሉ ነገር ከተስተካከለ በኋላ እንግዲህ በስተመጨረሻም አስፈላጊ ነው ብለን የምናስባቸው ነገሮች ወደ ማድረጉ እየገባን እንገኛለን። ያው ውድ ቤተሰቦች እንግዲህ ለእናንተም ለተወሰነ ጊዜ ጠፍተንባቸዋል። እኛም ካለብን ስራ ከሚፈጠሩት ነገሮች አንጻር እንጂ ሁኔታዎች እናንተን እንደሚያስጨንቃችሁ እናውቃለን። ቢሆንም እንግዲህ እናንተም በያላችሁበት ለወንድሜ ለብሩክም ሆነ ለሚኪያስ ጸሎታችሁን እንድታደርጉልን እንፈልጋለን። እኔም ደግሞ እንግዲህ መደረግ ያለበትን ነገር ከአሁን በኋላ ከወንድሞቼ ጎን በመቆምም ሆነ በራሳችንም እጃችን ላይ ያሉትን ብዙ እያለቀሱ ያሉ እናቶች፣ አባቶች፣ እህት ወንድሞች ስላሉ ለእነሱም መደረስ ያለበት ጉዳይ ስለሆነ እንግዲህ እናንተ ከጎናችን ሆናችሁ እንደተለመደው ሀሳብ አስተያየቶቻችሁን እንድታስቀምጡልኝ እፈልጋለሁ። እዚህ ላይም እንግዲህ ያላችሁን ሀሳብ አስተያየት እሱንም እንግዲህ በጠየቃችሁት መሰረት ሶፊም እንግዲህ ወደዚህ ጋብዞ ያለውን ነገር ለማወቅ ባደረገው ነገር እንግዲህ እኔም ተገቢ ነው ብዬ ማሰባቸውን ለተጠየቅኩትን መልስ ይሆናሉ ብዬ ያሰብኩትን ነገር በሙሉ መልሻለሁ። ውድ ቤተሰቦች እንግዲህ በእኔ በኩል ያሉት ነገሮች ይህን ይመስላሉ። ሶፊ ማለት የምትፈልገው ነገር ካለ? እንግዲህ አቤላ በድጋሚ ልልህ የምፈልገው በጣም ብዙ ውጥረቶች ውስጥ ብዙ ችግር ውስጥ ደግሞ አብሶ ደግሞ ይሻላል እኮ አንዳንዴ ምን አለ መሰለህ የሆነ የተለያዩ ሰዎችን ጉዳይ ስትይዝ ቃ ትችላለህና አሁን እዚህ ጋር አብሮ የተለያዩ ሰዎች የምታደርጋቸውን ወንድምን ልታጠው ወደ ስር ሊገባ የተለያዩ ነገሮች እየተፈጠሩ የነበረው ጭንቀቱ ራሱ በጣም ራሱን የቻለ ትልቅ ችግር ነበርና ከዛ ነገር ሁሉ አሁንም እኮ በቃ ስራው ራሱ ሁሌ ከችግር እንዳትወጣ ያደርጋል። ሁሌ ጭንቀት አለ፣ ሁሌ ግን አለ። ግን ቢያንስ አንዱ ነገሩን ማቃለሉ በጣም ደስ ብሎኛል እና ያው እንግዲህ ለአንተም ለእናንተህም እንግዲህ በድጋሚ ደስታዬን ልገልጽ እወዳለሁ። እንግዲህ ተመልካቾቻችን ያው አብዛኞቻችሁ እንግዲህ በዛሬ ፕሮግራም ደስተኛ እንደሆናችሁ እንግዲህ ያው በአቤልም ደግሞ የተደሰታችሁ ካላችሁ ኮሜንት ላይ እንግዲህ ደስታችሁ መግለጽ ትችላላችሁ። እንግዲህ አቤል በስተመጨረሻ ረጅም ጊዜ ኦልሞስት 3-4 ወር 5 ወር ከዛም በላይ እንግዲህ ከዛ ሁሉ ጭንቀት በኋላ ራሱን ነፃ ወጥቶ እንግዲህ ይገኛል። እንግዲህ እንደዚህ እንደፈለጉ እየተንቀሳቀስ እንግዲህ ብዙ እገዳ ውስጥ ነበር የነበረው እንደ ልቡ ሆኖ እንግዲህ አሁንም ቢሆን ያው ሙሉ ለሙሉ አበቃ ማለት ባይቻልም እንግዲህ ግን ቢያንስ አንዱ ጭንቀትን እንግዲህ አራግፈናል አቃልናለን እንወዳለን። እንግዲህ ለዛሬ የነበረን ፕሮግራም ይሄ ይመስላል። እንግዲህ በቀጣይም ደግሞ በምንችለው አቅም እንግዲህ አሁንም ከአቤልም ከካሜራ ጀርባ ነበርን፣ አሁንም እሱን እንቀጥላለን። ምንችለውን ያህል አቤላ እንግዲህ ያው ተመልካች ፊት በድጋሚ ቃል እገባልሃለሁ እንግዲህ እኛ እስካለን ድረስ ምንችለውን ያህል ደግሞ ማድረግ ምንችለውን ያህል እንግዲህ ከምንችለውን በላይ እያደረግን ነበር። አሁንም ደግሞ እሱ ነገር እንቀጥላለን። እንግዲህ ያለው የተለያዩ ሰዎች እንግዲህ አሁንም ዙሪያቸው ያሉ ሰዎች ላይ አሁንም በተለያዩ ነገሮች የተፈጠረ ነገር ስላለ ወደ እነሱ ምስቲ ዞረ ምንችለውን ያህል ለማድረግ እንሞክራለን። አቤላም በስተመጨረሻ ነፃ ወጥቶ እንደዚህ ስቱዲዮ ድረስ መጥቶ ቁጭ ብለን ያደረገን እንግዲህ ፈጣሪን እያመሰገንን ለዛሬ የነበረን ፕሮግራም እዚህ ጋር እንዘጋዋለን። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የቻናል ቤተሰብ መሆን ትችላላችሁ። ባይ ባይ፣ ቻው።